አማራን በራስ ከመተማመን መነጠል ጠላትነት ነው። የአማራ ሕዝብ ታሪካዊ ጉዞ፣ ማህበራዊ እሴትና የስነ ልቦና መዋቅር ሲመረመር ትልቁ መገለጫው ለራሱ ያለው ፍጹም እና የማይናወጥ በራስ መተማመን ነው። ይህ ስነ ልቦና የአማራን ሕዝብ ከብዙ ታሪካዊ ፈተናዎችና የህልውና አደጋዎች በድል እንዲወጣ አስችሎታል። ከዚህ በተረፈ እጅግ በርካታ ውስብስብ አደጋዎችና የመጥፋት ጦርነቶች የተከፈቱበት ቢሆንም የተጎጂነትንና የዝቅተኝነትን ስሜትንና መንፈስ ለልጆቹ አላወረሰም። ማንነቱን የሚያስረሳ የሌሎች ጥገኛ የመሆን ዝግጁነት በዘመኑ ሁሉ አልነበረም። ምንም እንኳ ውቅያኖስ የሆነውን የዚህን ህዝብ ስነ ልቦናዊ ውቅር ዘርዝሬ የመጨረስ አቅሙ ባይኖረኝም አማራ ጠላቶቹን የሚገጥመው ያለ ነገሌ አልችልም በሚል ጥገኝነት ሳይሆን አሸንፋለሁ በሚል አወንታዊ በራስ መተማመን መሆኑን ለማብራራት እሞክራለሁ። ማብራሪያዬን ከመጀመሬ በፊት ደጋግሜ ማለት የምፈልገውንና በዚህ እንቁ ማህበረሰብ ዘንድ ሳድግና ስኖር የማውቀውን እውነት ላስቀምጥ። የአማራ ስነ ልቦና በራስ መተማመን በሉዓላዊነትና የድል አድራጊነት መንፈስ የተሞላ ነው። በአንድ ማህበረሰብ ታሪክ ውስጥ ትልቁ የድል ወይም የሽንፈት ምንጭ የጦር መሳሪያ ብዛት ሳይሆን ውስጣዊ ስነ ልቦና ነው። አማራ በታሪኩ በርካታ የውስጥና የውጭ ጠላቶችን ገጥሞ አሸንፏል። ለእነዚህ ድሎች ሁሉ መሰረቱ ደግሞ ያለ እገሌ ድጋፍ መቆም አልችልም የሚል የተሸነፈና የተንጠለጠለ ስነ ልቦና ሳይሆን በራሴ ክንድና በእግዚአብሔር ረዳትነት አሸንፋለሁ የሚል ቀጥተኛና ጽኑነቱ ነው። የራሱን ዕጣ ፈንታ በራሱ የመወሰን ጽኑ እምነቱ። አማራ በማንነቱ ላይ የሚመጣን ማንኛውንም አደጋ ለመመከት የሚነሳው በራሱ ማንነት ላይ ባለው ከፍተኛ ኩራት ነው። ይህ ኩራት ከትዕቢት የመነጨ ሳይሆን ካለው ታሪካዊና ባህላዊ መሰረት የሚቀዳ ነው። የስነ ልቦናው መገለጫ አማራ ለጠላት አይንበረከክም የሚለው ብሂል ዝም ብሎ የተፈጠረ መፈክር አይደለም። ይልቁንም በማንኛውም አስቸጋሪ ሁኔታ ውስጥ እንኳ ብቸኛ አማራጩ በራስ መቆምና ማሸነፍ መሆኑን የሚያምንበት የልብ ትርታ ነው። የአማራ ስነ ልቦና ሌሎች ካልረዱኝ አልችልም በሚል ጥገኝነት ከተተበተበ ገና ወደ ውጊያ ሳይገባ የተሸነፈ ሰራዊት ይሆናል። ነገር ግን አማራ ሁልጊዜም ቢሆን የራሱ ክንድና የራሱ ቁርጠኝነት ዋናው የድል ቁልፍ እንደሆኑ ያምናል። ታሪካዊ ማሳያዎች ይህንን አዎንታዊና በራስ የመተማመን ስነ ልቦና የሚያሳዩ በርካታ ታሪካዊ እውነታዎችን መጥቀስ ይቻላል። አንደኛ፣ የደጃዝማች በላይ ዘለቀ ወይም አባ ኮስትር የአርበኝነት ተጋድሎ። በፋሺስት ጣሊያን ወረራ ወቅት ሀገሪቱ በከፊል በጠላት ቁጥጥር ስር በነበረችበትና ተስፋ መቁረጥ በነገሰበት ወቅት በላይ ዘለቀ የተነሳው ሌሎች ጎረቤቶች ወይም የውጭ ኃይሎች ካልረዱኝ በሚል የተሸነፈ ስነ ልቦና አልነበረም። በላይ ዘለቀ ከጥቂት የገበሬ አርበኞች ጋር በመነሳት በራሱ አዎንታዊ በራስ መተማመን ብቻ የጠላትን ግስጋሴ ገትሯል። እኔ እስካለው ድረስ ጠላት በነፃነት አይገዛኝም የሚለው ውስጣዊ እምነቱ በዙሪያው የነበሩትን ጀግኖች በማስተባበር ታላላቅ ድሎችን እንዲያስመዘግብ አድርጎታል። ሁለተኛ፣ የአድዋ ጦርነትና የስነ ልቦና ዝግጅት። በአድዋ ጦርነት ወቅትም ቢሆን አማራውና መላው የኢትዮጵያ ሕዝብ የተንቀሳቀሰው ዘመናዊ መሳሪያ ከታጠቀው የአውሮፓ ኃይል ጋር ስንገጥም ያለ ገሌ የውጭ ረዳት አንችልም በሚል ፍርሃት አልነበረም። እምዬ ምኒልክና የጦር መሪዎቻቸው በራሳችን ክንድ ጠላትን አሳፍረን እንመልሳለን በሚል ፍጹም በራስ መተማመን የተነሱት። ይህ በራስ የመተማመን ስነ ልቦና ነው ጦርነቱ ሳይጀመር ግማሽ ድልን ያስጨበጠው። የባህልና የስነ ቃል ነጸብራቅ። የማህበረሰቡ ስነ ልቦና በባህልና በስነ ቃሉ ውስጥም በጉልህ ይንጸባረቃል። አማራ በተረትና ምሳሌው በፉከራና ቀረርቶ ውስጥ የሚገልጸው የራሱን ጀግንነትና በራስ መተማመንን እንጂ የሌሎችን እርዳታ ጠባቂነት አይደለም። ሰው ቢረዳ ታሸንፋለህ፣ ራስህ ካልታገልክ ግን አትቆምም የሚለው እውነትን ያነገበ ህዝባዊ አባባል አማራ ከልጅነቱ ጀምሮ የሚኮተኮትበት እሴት ነው። በቀረርቶም ቢሆን ለምሳሌ አልደራደርም በነፃነቴ ጠላትን እገጥማለሁ በራስ ጉልበቴ የሚለው መንፈስ የሚያሳየው ግጭቶችና ፈተናዎች ሲመጡ አማራው ፊቱን ወደ ራሱ እንጂ ወደ ሌሎች እንደማያዞር ነው።
ማጠቃለያ፣ አማራ ጠላቶቹን የሚገጥመው የአሸናፊነት መንፈስ ሰንቆ ነው። ያለ እነገሌ አልችልም የሚል ስነ ልቦና የማንነት መሸርሸርንና ተገዥነትን የሚያመጣ በመሆኑ የአማራ ሕዝብ ይህንን አስተሳሰብ አጥብቆ ይጸየፋል። በታሪክም ሆነ በዘመናዊ ትግል አማራው ሊኖረው የሚገባውና ያለው ትልቁ ጥንካሬ በራሱ አቅም ላይ ማመን፣ ፍትሃዊ በሆነ ትግሉ ላይ ፍጹም መተማመንና የጋራ አንድነትን ፈጥሮ በራስ ክንድ ጠላትን ማሸነፍ እንደሚቻል ማወቅ ነው። ይህ አዎንታዊ ስነ ልቦና እስካለ ድረስ ማናቸውም አይነት ጋሬጣዎችና ጠላቶች ቢደቀኑም አማራው ሁል ጊዜም አሸንፎ መውጣቱ የማይቀር ሀቅ ነው። ከዚህ ስነ ልቦና ያፈነገጠና የከሌን ካልያዝን አናሸንፍም ወይም የትም አንደርስም አመለካከት ግን አማራዊ አይደለም፣ የአማራ ሴትም ባህልም የለበትም። አጋጣሚ ስለተገኘ ብቻና በወደድ ባይነት የተቃኘ ፈጽሞ ደካማነትንና ተሸናፊነትን የሚገልጽ ነገር ግን ታላቁ ሕዝባችንን አማራን የማይመጥን ዲስኩር በየሚዲያው እየቀረቡ ማላዘን እጅግ አሳዛኝና መቆም ያለበት ድርጊት ነው። አማራ የዘር ጭፍጨፋውንም ሆነ የሚደረግበትን የትኛውንም አይነት ግፍ በራሱ ክንድ በፈጣሪው እርዳታ ማስቆም ይችላል። ወንጀለኞችም የሚገባቸውን ፍርድ ያገኛሉ። ድል ለአማራ ሕዝብ፣ ድል ለኢትዮጵያ። በጋሽ አዲስ ተስፋ